neck argument amet yetandes kista neck say my last us people know you're nothing so get you ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደው ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለታዳጊዎችም መልካም ልደት እንላችኋለን ለሰማሪያ የዚህ ዓለም ለሐሴት አበራና ለኤፋድ ዳሬክ መልካም ልደት እንዲሆንላችሁ ተመኝተናል እደጉልን ነው የምንለው እንግዲህ ይህ ቪዲዮ ዛሬ የመጨረሻ ቪዲዮ ነው የሚቀጥለው ሳምንት ምንም አይነት የሪአክሽን ቪዲዮ አላቀርብም አልሰራም ማለት ነው ስለዚህ ከአንድ ሳምንት በኋላ ነው መልሰን የምንገናኘው እስቲ ሁላችሁም ቪዲዮውን ላይክ አድርጉት እንደመሰናበቻም ለአንድ ሳምንት አንገናኝም ማለት ነው እኔ ደግሞ ሄድሴቴን አደርጋለሁ እስከዛ ወደ ቪዲዮዎች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ መጪውን የፋሲካ በዓል ምክንያት በማድረግ ድርጅታችን ዴምሲ ሪል ስቴት ቀድሞ ለሚመጡ 15 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶሉታል በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብልዎ በታላቅ ደስታ ነው ያከፋፈል ሁኔታው እንዳያሳስበው ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶልታል ለበለጠ መረጃ በ0967 62 47 40 ይደውሉ ደስታው እዚህ ይጀምራል ዲኤምሲ ሪል ስቴት ባይገባስ ቢቀር ጋይስ አንዳንድ ሰርግ ነው አምላክ እስቲ ለማንኛውም ቪዲዮ ራሳችሁ ልመለስና ኮሜንት እናነባለን የትም እንዳትሄዱ يا مشراتي كوي قالوا بابو وعجبها بنتي دمو تيكاوي مدرجوا ساينس بموتور ديليفري يا مشرا بلا بفوطان تنتقلنا تدارج ريسا مزلا إنه كلام كلمة يتأكد منه guys يبر دي تيرار لهم بس زمان إن تملس بجوني يارجو إندميشينات الدمر أين أنا أسرع تملس عندما تاني ግን ምንድነው እንዳያ አካባቢው ባህል እንደሚከተሉት ሃይማኖት ይለያያል የሰርግ ስነ ስርዓቱና የዚች ትንሽ እንትን የሚሉ ፊቷ ላይ ሁሉ በደንብ እንደዚህ ስስ ነገር የሚያስገባ ማየር አለ በደንብ ነው የጀቦናት ማቱሳላና ፍቅረኛው ማቱሳላ 900 ዓመት ኖረ የ200 ዓመት አፍላ ወጣት ሆኖ የ160 ዓመት ኮረዳ ፈቀረ እሷም ሳታውቅለት እየተሰቃየ ባይን ፍቅር ብቻ ለ20 ዓመት ቆየ ጭራሽ ከዛም የሆነ ቀን እንደምንም ደፍሮ ብቻዋን እንዳለች ማፍቀሩን ቢነግራት ትንሽ ጊዜ ስጠኝ 30 ዓመት ብቻ ላስብበት አለች ከዛም እሺ ብለው ለ65 ዓመታት እየተጠናኑ ሰውን በሚያስቀና ደስ በሚል ዓለም ፍቅረኛሞች ሆነው ጊዜ እየከነፈ ምንም ሳያስቡት 100 ዓመት አለፈ ከዛም የሆነ ቀን አሰብ ባደረገና ጸጉሩን እያከከ ሌላ ሰው ሳይጠልፋት ለሀብታም ሳይድሯት ሽማግሌ ላከ ታዲያ በዚህ ጊዜ ወላጆቿ አዘኑ 375 400 አልሞላት
ይቺን አንድ ፍሬ እንዴት ብሎ አገኛት? ያሁን ልጅ ፈጣን ነው እሷን ደስ እንዳላት ምን ማድረግ ይቻላል? ከተፈቃቀዱ እንግዲህ ፈቅደናል ይሁን ይላመዱ በማለት ፈቀዱ። ተጫወቱበት። ደስ ሲል በጣም ማለት አሪፍ ነው፣ ስራው አሪፍ ነው። እሺ ሳሚ በጣም ፈጠራውን ወድጄዋለሁ። ግን ፈጠራም ደግሞ አይደለም እኮ ስታየው ሊል አይችልም እንዴ? ይችላል ማለት አሁን ለምሳሌ አግብቶ ራሱ ማቱሳላ አግብቶ ራሱ አንድ 20 ዓመት ሲቆይ አረ ቆያችሁ ውለዱ ምናምን ይባላል። 20 ዓመት ሳይወልዱ ማለት ቆያችሁ የሚባለው ከ20 ዓመት በኋላ ሊሆን ይችላል። እና አሪፍ ነው በጣም ይቆያል እንጂ ሁሉም የእጁን ያገኛል። ያጥባሉ እሳቸው ይቆያል እንጂ ሁሉም የእጁን ያገኛል። ይቆያል እንጂ ሁሉም የእጁን ያገኛል። እስቲ ልጄ የሚበላ ነገር አቅርብ። ወይ ያልቅበትዬ አንድ እንጀራና ምስር ወጥ ነበር በልቼዋለሁ። ይቆያል እንጂ ሁሉም የእጁን ያገኛል። እንዴ ምንድነው ሁሉም የእጁን ያገኛል ሁሉም የእጁን ያገኛል ደጋግመህ የምትለው? እናት አንተን አርግዛ ማስወረጃ 40 ብር አንተ ስትለኝ እምቢ ብያለሁ ነበር። እሱ እያንገበገበኝ ሁሉም የእጁን ያገኘዋል። እንትኔ ትንሽ ነው የምትሉ ለምስክርነት እሷን ይዤ መጥቻለሁ። ንገራቸው። ምስክርነቱን ተቀብለናል። አላየውም፣ አልሰማውም፣ አልዳሰስኩም ብላ ሮጠች። ከዚህ በላይ እውነትም ሐቀኛ መመስከር የሚችል ሰው ያመጣው በስመ አብ። በቃ አሁን እንዝጋው። እግዚአብሔር አንተም ፕሮቲን ምናምን ብላ አድግበል፣ ግን እንዝጋው ይሄን ፋይል። በቃ አምነናል። ሰላሙን አይ ሀያት ቆለጥ በልታት ነው ያልሽው። ሳሚንም ጨምሮ ዜዶዬን ያሙታል፣ ቴዶዬን ያሙታል። ገንዬ ሳሚንም ጨምሮ ዜዶዬን ያሙታል፣ ሴዶዬን ያሙታል። ሳሚንም ጨምሮ ሴዶዬን ያሙታል፣ ሴዶዬን ያሙታል። አይረዱትም ወይ? እሱ እኮ ከራበው በልቶትም ይሆናል። በለው ቀጠቀጡት። ይገባል። ጎረድ ሲያመልጠው Hello, Jonex Force. $. How are you? Yeah, Nardi ስልክ ነው። Nardi was sick. በጣም sick ሆና ነው Nardi 8 hours ሆናት sick ከሆነች ወይ ፈለጠ 8 hours ሲኮና 8 hours all 8 hours በጣም so much disturbing pulse collab ካርድ ራሱ ያወጣ ነው። በቃ ወደ $2800 አካባቢ ዶላር ደፋር። ዶላር ነው። ኒኮላስ ህመማ ሉምፒቴጥ ነው። ዘይሳይድ ሉምፒቴጥ አዲስ ነው አሉ። አዲስ ጨረር የሚያስፈልገዋል ብለዋል። ሲኤስ የሚያስፈልገዋል ብለዋል። ህመማ ጨረሩ ራሱ ከላይ ነው የሚወረወሩ አሉ። አንዱ ሲወረወር ካልቀለበችውና ከሳታት አሉ ሌላ $5800 ያስጨምራል። she's parasite helper diagnosed virus በለው ኒኮላስ ሄሎ ኒኮላስ የለም ኒኮላስ
እና ፓራሳይት ቫይረስ ብለሽ ባይዘጋው ነው የሚገርመኝ ለመፍለጥ ብለሽ። ውድ የቲክቶክ ቤተሰቦቼ አሁን እንደምታዩት ይሄ የሰውነት ውፍረት አላስፈላጊ የስብ ክምችት አለ እዚህ ጋር። ይሄን ለማጥፋት ያላችሁን ሐሳብ ሸር ታደርጉኛላችሁ። ምን ነው የኔ አባት እንዴ ያበሻነት ወጉ ቀረ እንዴ? እንዴ ተገላልጠህ ትመጣለህ? ጡት ማሰጃ ነገር ጣል አታረግበትም? ሆድ ከሀገር ይሰፋል የሚባለው ነገር አባባል ነበር የሚመስለኝ። ያንተ ግን የኔ አባት ከሀገርም ከአጉርም ከባህርም ነው የሚሰፋው። የኔ አባት ይሄ ቦርጭ በስፖርት ይጠፋል ብለህ እንዴት ብለህ ተስፋ እንዳታረግ እንዴ? ማራቶን ብትሮጥ አትከሳም። የኔ አባት አንተ እኮ በዚህ አበላለ አደራውን ላብታገኝ አትምርም። ቅርጥፍ አድርገህ ነው የምትበለው እንዴ? ሰዎች አግሮት አንድ ሳምቡሳ ገዝቶ ቅርፊቱን ቁርሱ ላይ እየበላ ምስሯን ደግሞ ማታ ወጥ ይሰራበታል ብሎ አብቃቅቶ እየኖረ ሰው እንዴት በሰላም ሀገር እንደዚህ ስጋ በስጋ ይሆናል? የኔ አባት አንዴ ስፖርት አንዴ ሩጫ እያልክ ራስን ከምታደክም እኔ ወንድማይ መክሬ ልለግስ። በዚች በሊቢያ በኩል በጎረቤት ሀገር ውስጧን ወክ እያደረክ ሄድ ነው። ፈጣን ለውጥ ነው የምታየው። ከምር አስተያየት አረደ የፈለከው እንግዲህ እንዲህ ሁሉ ይያዛል እኮ በለው ከሱ ሌላ ሁሉ ጨምርበት ነው። ፍሬሽ ነው ይሄኛው ሰው እስከ ዙሮ በቡና ይጠፋ። ይሄም በቡና አጠፋዋለሁ። ከዛ ፍሬሹን ያኛው ያደረ ነው። ቋንዴ ይሄንን ቪዲዮ ተመልከቱት። ሃይ ሰላም፣ እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር። የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸውን በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ። እንደዚህ አሁን ከአነቃቂ ንግግሮች ምናምን በበለጠ ሰዎች ራሳቸው ላይ የሆነውን ነገር እንዲስታዩ ለሚሰራ ሰው ለሚያስተውል ሰው በጣም ጠቃሚ ነው አይደል? የሚታይ ነው፣ ይሄ የሚጨበጥ ነው። ይሄ ዝም ብሎ ያኛው እመን እንደዚህ ያለኝ ብለ እንደዚህ ሁን ሳይሆን ሂደቶች ፕሮሰስ እንዳለው ድካም እንዳለው አመታቶች በዛ ውስጥ እንዳሉት ለሰው ልጅ ለውጥ በደንብ የሚያሳይ ነው የአቤል ብርሃኑና ሁላችንም ጋር የነበረ ነው። ማንም ሰው በየትኛውም ዘርፍ ይሁን ሲጀምር ላይ ብዙ ችግር ሊኖርበት ይችላል፣ ግን ከጸናና ኮንሲስተንሲ ካለው የሆነ ቦታ ይደርሳል። የኔ ቢጤን መርዳት 10,000 ብር ያስቀጣል። ይህ ትዕዛዝ ነው፣ ፈጽሙ ተብሏል። አዲስ አበባ ውስጥ ከሆቴሎች የሚወጣ የተለምዶ ቡሌ ወይም ፈዋ የሚባል የተመጋቢዎች ትርፍራፊ ጎዳና ላይ ለወደቁ የዕለት ጉርስ ለራቃቸው ምስኪኖች ይሰጥ ነበር። በዚህ ቡሌ ብዙዎች ረሃባቸውን ያስታግሳሉ። ዛሬ በደረሰኝ መረጃ እንደሚያመለክተው ይህ ትርፍራፊ ሆቴሎች ለድሃ እንዳይሰጡ ተከልክለዋል። ይህ ትዕዛዝ የተላለፈው ባለ ሆቴሎች 3 ደረጃዎች ያሉት ቅጣት ይጠብቃቸዋል። የመጀመሪያ ቅጣት 5,000 ብር፣ ሁለተኛ ጊዜ ለድሃ ቡሌ ይሰጥ 10,000 ብር፣ ለሶስተኛ ጊዜ ከተገኘ ሆቴሉ ይታሸጋል፣ ንግድ ፍቃድ ይነጥቃል፣ ባለቤቱም ይታሰራል የሚል ትዕዛዝ ወርዳል። ትዕዛዙ 2 ሳምንት ሆኖታል ያለፈው ከወጣ። ጉድ ነው እንግዲህ። ከድሃ ወድ ትርፍራፊ ቅጣት የሚሰበስብ መንግስት ስላለኝ አፈር። እዛ ጎዳና ላይ ከወደቁት ትርፍራፊ ከሚበሉት ከሚጠብቁት እነዛ ልጆች ጎዳና እንዲወጡት ያደረገው ስርዓት ከምንገነባው ይሄን ገንብተን ከምንኖረው ከኛ እኔ ያለሁበት እኮ ድርሻ ውስጥ እዚህ መንግስት ውስጥ እኮ የኔ ድርሻ አለበት፣ የሁላችንም ድርሻ አለበት። በተለይ ቤት የምንኖር ስራ እየሰራ ግብር የምንገብር የሁላችንም ድርሻ አለበት። እነዛ ጎዳና የወጡት ልጆች እኮ የኛ ጥፋት ናቸው። የኛ የገዛ ጥፋታችን ውጤቶች ናቸው።
እነዛ ጎዳና የወጡት ልጆች እኮ የባልና ሚስት መጥፋታት፣ የደሞዝ እጥረት፣ የኢኮኖሚ ችግር፣ መከራ፣ ጦርነት፣ ስቃይ፣ ስደት፣ ቤት መፍረስ፣ እርስ በርስ ግጭት የዚህ ሁሉ ውጤት ናቸው እነዛ። እና በውጤታችንም ደግሞ ጎዳና ለወጡት የምታጎርሱ ደግሞ 10 ሺህ ብር ትቀጣላችሁ። ቤታችሁ ይታሸጋል፣ ባለቤቱ ይታሰራል። ሆዳም ነው እንዴ የተሰበሰበው? እውነቴ ገንዘብ መሰብሰብ አልጠገባችሁም እንዴ? የምትፈልጉት የለም? ለሚረገጠው መሬት አስከፍሏል። ምንድነው የቀራችሁ? በየቤተ ክርስቲያን ደጁ ላይ በየወደቁበት በሚያዱበት ቦታ ላይ እየሞቱ ያሉ ጎዳና ተዳዳሪዎች ዛሬ ደግሞ ለነሱ ትራፊ ሶፍትና ጸጉር ፌስታልና የተተፋ ትፋች ባለበት ትርፍራፊ ለነሱ በተሰጣቸው ምንድነው የጎዳው? ማን ይሄንን ትእዛዝ ያዘዘው? እውነት ታዞ ነው? ታዞ ከሆነ ስላሳፈረኝ ነው የምናገረው። ይሄ ዜና ሐሰት ቢሆን ደስ ይለኛል። ታዞ ከሆነ ግን ምን አይነት ጭንቅላት ኖሯችሁ ነው ይሄንን የምትሰሩት? ነውር አይደለም? እናንተ መንግስት ቢሮ አይደለም እነዛ ትርፍራፊ የሚለቁት ራሱ እነሱ ታች ራሱ ብርድ ልብሳቸው ሆናችሁ መቀመጥ አትችሉም። አይገባችሁም። ባለጌዎች ናችሁ። ይገባችኋል ብልግና። ለእናንተ ነውረኞች ይሄ ቃል ያንሳችኋል። ብልግና ነው ይሄ። በጣም ከሰው ማንነት የወረዳችሁ ስራ አስፈጻሚዎች ናችሁ። እንዴት አንድ የደሃ ልጅ ይሙት ብላችሁ ትፈርዳላችሁ? እናንተን ማን ገዳ ያደረጋችሁ? ሆቴሎች እኮ የተረፋቸውን ይደፉታል ቆሻሻ ላይ እና ቆሻ ሄደው ይብሉት ተሰብስቦ። ምን አለ መዳበሪያ ውስጥ እንኳን ሳይገባ ቢያገኙና ቢበሉት። ዘመድ የላችሁም የተጎዳ ምግብ ያጣረው የተቸገረ። አሁን እኮ እናቶቻችን አስፋልት ላይ ነጠላ ለብሰው ተደብቀው ከተራፈራቸው ውጭ እየለመኑ ነው፣ ትርፍራፊ እየለመኑ እና እነሱን የሚከልክሏቸው። አሁን እየተናገራችሁ ያላችሁት ይሄንን ነው። አታፍሩ? ነውራችሁ ስለበዛብኝ በዚህ መልክ ልናገረው። እውነት በጣም ነው የሚቀፈው። እዩዋቸው እነዚህ እንደዎች ጎዳና ላይ የሚያድሩትን። ምንም እኮ ግልጽ እኮ ነው አላማው ምን እንደሆነ። እነዚህ ልጆች የሚበሉት ካላገኙ ከተማ ውስጥ አይኖሩም። ስለዚህ እቺ ማሸበረቋ ከተማዋን አለች አይደል? በቃ ድሃ እንደሌለባት ምናምን ለማስመሰል ካልሆነ በስተቀር ሌላ ምን አላማ አለው? የተራረፈ ለሚጣል ነገር እንዲህ አይነት ህግ ኧረ በዛ፣ በጣም በዛ። አሁን ሲወጡ የምንሰማቸው ደንቦች በእውነት ጆሮን ጭው የሚያደርጉ ናቸው፣ ያስደነግጣሉ። በአዲስ አበባ ከተማ መሰዳደር አዲስ አበባ ከተማ ውስጥ ይሄ በተለምዶ ቡሌ የምንለውን ሰዎች ሲበሉ የተራረፈውን ምግብ ሆቴሎች ለተቸገሩ ሰዎች አውጥተው የሚሰጡ ከሆነ እንደሚቀጡ ደንቡ ወጥቷል። አንደኛ ደረጃ ቅጣት 5000 ብር፣ አንዴ ሲሰጥ የተገኘ፣ ሁለተኛ ሲሰጥ የተገኘ 10000 ብር፣ ሶስተኛ ጊዜ ቡሌ ለተቸገሩ ሰዎች ሆቴሎች ሲሰጡ ቢገኙ ሆቴሉ ሁሉ ይታሸጋል። እንደዚህ አይነት ደንብ ወጥቷል፣ ወይንም ይሄ ተነግሯቸዋል ለሆቴሎች። አንዳንድ ሆቴሎችን አናገረ የነበረ እውነት ነው ብለውኛል። ይሄ በጣም ያስደነግጣል በእውነት። እኚህ አሁን የተራረፈ ምግብ የሚመገቡ ድሆች እኮ ያንን ምግብ በመመገባቸው ተደስተው ረክተው ፈልገውት እኮ አይደለም፣ ተቸግረው ነው አይደል ሰው የተረፈ ምግብ የሚመገቡት። ታዲያ ተቸግረው የሚመገቡ ሰዎችን ስላገዙ የተረፈውን ምግብ ስለሰጡ መቅጣት። እስቲ የመመገቢያ ጣቢያዎችን በነፃ ድሆች የሚመገቡበትን ጣቢያ በከተማው የተለያዩ ኮርነሮች ላይ አቋቁሙና ክፈቱና ከዚያ በኋላ ይህንን ደንብ አውጡ፣ ተግብሩ። የተቸገረ ሰው እኮ ነው ሄዶ የሚበላው፣ አጥቶ እኮ ነው የሚበላው። እንዴት ይሄ ያስቀጣል? ሊያውም የተራረፈ ጨጓራችን ተላጠቆ ጋይስ። እንዴ በዛ ላይ ሃይማኖታዊም ግዴታ ያለበት ሰው አለ፣ ለድሃ ማብላት ያለበት መስጠት ያለበት እና ሊከለከል ነው። ሃይማኖቱ የሚፈቅድለትን ነገር ማድረግ ሊከለከል ነው። እሺ ዘላለም ወደ ኋላ ወደ 12ኛ ክፍል ተመልሰ ሜዲሲን ማለት የመምረጥ ቻንስ ድጋሚ ቢኖር ትመርጠዋለህ? ራይት ሰሩ በጣም ዶክተሮች ተማረዋል። በጣም ኩዊኬሽን እሺ 7 ዓመት ወደ ኋላ 7 ዓመት ወደ ኋላ ተመልሰ ሜዲሲን ድጋሚ ጀነ ታረጋለህ? መርጠና አትመርጥም? ምን አጠፋው ማለት እንዴት አድርጌ ትጠየቃለህ? ቆይ እንዴት አድርጌ ነው የምመርጠው? እንደዚህ አይነት ሄድ የሆነ ላይፍ ማለት እብድ ካልሆንኩ በስተቀር ድጋሚ ልገባ አልችልም። ምናልባት ሳይካሆኜ ምናምን ቴስት እያደረኩ ሜዲሲን ነገር ይችላል። ለጤነኛ ምሮ አላረገውም ብዬ አስባለሁ። አመሰግናለሁ ለጥያቄ ውመት።
ወደ ኋላ 7 ምናምን አመት ተመልሰህ ድጋሚ ሜዲሲን ቻንስ ይሰጥክ ድጋሚ ትመርጠዋለህ? ታራላጥቁ ወጥቶን ነበር አረ ምንም ሆናል ዶክተር አይሆን እንጂ ምንም ሆናል። ድጋሚ ወደ ኋላ መልሽልኝ። ኦኬ እንዴት ይሳተኝ እግሳ ለየት ያለ መልስ ነው የሚጠብቀው ካንተ ሰበን ይወስደዋል። ምን እንደማደርግ እርግጠኛ አይደለም በሆነ በዛ ጭንቅላት አይደለም የምትሆነው በአሁኑ ጭንቅላት ነው የምትሆነው። አልመርጥም ብዬ ግን ነገር የለም አንድ 7 አመት ወደ ኋላ ተመልሰን ድጋሚ ሜዲሲንን የመምረጥ ሰላም ይሄን በመጠየቅሽ ራሱ ማለት ነው ሳይካትሪክ ኢቫሉዌሽን ያስፈልጋል። እግዚአብሔር ነው እንዴት ነው የምታስቢው? እሺ አው ከዛ መርጣለሁ ልትለኝ ነው እኮ ይሄኔ የምር በጣም አስቀያሚ የሚባሉ ላይፎችን አሳልፌያለሁ። ግን እንደ ሜዲካል ስኩል አስቀያሚ የሆነ ላይፍ አጋጥሞኝ ያውቃል። ወይ ማለት ሶ የምር አይገምርኝ ነው ከሞትና ከሜዲሲን ምረጥ በባል ሞትን እንደመርጥ እዚህ ጋር አጽንኦት መስጠት ፈልጋለሁ። እዚህ ጋር ወደ ኋላ 7 አመት ተመልሰህ ድጋሚ ሜዲሲን የመምረጥ እድሉ ይገጥምህ ማለት ነው። ስትመርጠው ድጋሚ እንዴ የስር ሎኬሽን ነው ቀላል መርጣለሁ አለ በዲቲ ሰዓት እንዲመልሱ ሰዎች ማለት ነው። በሌበር ሰዓት ኮንትራሴፕቲቭ ልጅ ቀጣይ ልጅ ፈልጋለሁ ከሚል ሰዎች ጋር ተመሳሳይ ናቸው። እና ሌበር ላይ ነው ያልሽኝ ሰባት አመት ወደኋላ ሄደሽ ድጋሚ ሜዲሲን የመምረጥ ቻንስ ቢሰጥሽ ትመርጫለሽ? መርጫለሁ። ዲቲ ሰዓት ላይ ነው tough question ግን I think I would እውነት I would I don't know I don't see myself doing anything else ያው እንግዲህ በሰሞኑን ዶክተሮች በጣም ከዚህ በፊትም ተቃውሞ አንስተው ነበረ። እንደዚህ የሚያስቡ ዶክተሮች እንዴት ውጤታማ ይሆናሉ ህዝቡን አክመው ራሱና ያለባቸው ችግር ነው እንዲያስቡ ያደረጉት የለፉት ልፋትና አሁን ስራ ላይ ሆኖ ደግሞ የሚከፈላቸው ደሞዝ ያላቸው ድካም አለ አይደል? እንደገና ደግሞ የነፃ እንኳን ህክምና የላቸውም። ዶክተሮች ሆነው እንኳን ከፍለው እንዲታከሙ ይደረጋሉ ምናምን ብዙ ነገር አይደረግላቸውም እና ያ እንዲያስቡ አድርጓቸዋል። ላታለው ጭንቅላታለው ግን ዛሬ ኢየሱስ ወንጀል ይሳለው ቆይው በቀን ዚስ ዛት ስባችሁ ጋር ከደም እንዳይተንደሙ እንኩን እንጂ ስንበቀል ምንበቀለው አበቃቀል ቀድሞ በዋጠ ነው። ቀድሞ በጨረስ 1 2 3 እግዚአብሔርን ገምቼ ነበር። እናቴ የበሉት ነኝ የዶሮ ግን ይሄን ነው ከበሉት
እንዳረጉት እንደዚህ እንዴ ይሄ ነገር የሚበሉት ቻይናዎች ለነሱ ማለት ምን አይነት ምግብ እንደሆነ ልነግር አልችልም። ጉንፋን ውስጥ ምንድነው የጨመራችሁት? በአሁኑ እውነቱን አውጡ። በአሁኑ የበፊት የነበረው ጉንፋን ላይ ምንድነው የጨመራችሁት? ምንድነው ያረጋችሁበት? በነገራችን ላይ ጉንፋን ሁልጊዜ የሚይዘን ጉንፋን አዲስ ቫይረስ ነው፣ አዲስ ነው። ለምሳሌ አንድ የያዛችሁ ጉንፋን በሚቀጥለው ደግሞ አይዛችሁም። ያ ማለት የጉንፋን አምጪዎቹ ቫይረሶች ሁልጊዜ አዳዲስ ናቸውና አረ ይሄኛው ወረ ጉንፋን አይደለ መርዝ ነው እንላለን። የሆነ ጊዜ ኃይለኛ ሲሆን ምናምን የተለየ ስለሚሆን ነውና ለዛ ነው ልጅ ማኛ ና ደሞ ልንገርህ ኢትዮጵያ ውስጥ ማለት ነው የሚገርመኝ ነገር ለታመመ ሰው ምግብ ነው የሚሄደው፣ ለታሰረ ሰው ምግብ ነው የሚሄደው፣ ለወለደ ሰው ምግብ ነው የሚሄደው። በቃ ምን ልበል ብቻ ምግብ ላይ ነው ያለ ነው። ስድቡም አፈር ብላ ነው። በነገራችን ላይ ምግብ ባለው ሐኪም ቤት በሚለው በጣም የሚገርመኝ ነገር አለና ምግብ የማይበላ በሽተኛ ሆኖ በግሉኮስ ተደርጎለት በቃ አይደለ ምንም ሰው ይዞ የሚሄደው ብርቱካን ጁስ ምና አገልግል ብድ ያለ አገልግል በቃ እና አይበላውም እኮ ህመምተኛው። ያው እንግዲህ ለነገሩ ለአስታማሚዎችም ሊተርፋቸው ይችላል ይገባኛል። ያው የኛ እንደ ባህል ይዘን ነው እንጂ የማይበላውን ነገር ይዘን ከምንሄድ አለ አይደል። በደቡብ ሱዳን ውስጥ የሚገርምና ልዩ የሆነ ባህላዊ ልማድ አለ። አንድ ሰው ሳያገባ ወይም ልጅ ሳይወልድ ከዚህ ዓለም በሞት ሲለይ ወንድሙ ወይም በጣም የቅርብ ዘመዱ በሟቾቹ ስም ሚስት የማግባት ግዴታ ይኖርበታል። ከዚህ ትዳር ውስጥ የሚወለዱት ልጆችም የሟቾቹን ስም በመውረስ ይታወሳሉ። ከዚህ አስደናቂ ባህል ጋር የተያያዘ አንድ አስገራሚ ታሪክም ተመዝግቧል። በደቡብ ሱዳን የሚኖር አንድ ግለሰብ 3 ወንድሞችን በአሰቃቂው የእርስ በርስ ጦርነት ምክንያት በሞት አጥቷል። የቤተሰቡን ትውልድና የወንድሞቹን ትዝታ ጠብቆ ለማቆየት ይህ ሰው እያንዳንዳቸውን የሞቱትን የወንድሞቹ ሚስት አግብቷል። ከዛ በተጨማሪ አንዲት ሴትም አግብቷል። በአጠቃላይ የ4 ሚስቶች ባል ሆኗል። ይህ ነገር እንዴት ነው? አግባብ ነው ትላላችሁ ወይስ አይደለም? አስተያየታችሁን ኮሜንት ላይ አስቀምጡ። ምን የሚባል ተረት አለ? 9 ደሃ ዘመድ ያለው በአመቱ 10ኛ ይሆናል ይባላል። ምክንያቱም 9ኙን ሲረዳ እሱም ደሃ ሆኖ። ስለዚህ ይሄ ሰውዬ በአመቱ ሟች ነው። ይሄን ሁሉ ሚስት አግብቶ እንዴት ነው የሚሆነው? ሙት ነው። ና እስኪ አንተ ምንድነው ያስከው? ድረስን ቆርጣ መርካቶ አካባቢ ገቢዎች ሲይዙ እሺ። አረ ቆሻሻ እኮ ነው። ቢሆንስ ውሰዱት። እሺ እሱን ተውና ወይ 100 ሺህ ብር ታቀብላለህ ወይ ሱቁን እናሽጓለን። ወይ ሱቁን እናሽጓለን 100 ሺህ ብር እንዳትተፋ። ለምን ደረሰኝ ቆርጣል? አረ በስመ አብ እንዳታማት። ለምን ደረሰኝ ያስፈልጋል? ቆርጣል? አረው እንዳትጮህ። ለምን ደረሰኝ ቆርጣል? አረ ወንድሜ ሚስጥር ጉዝ ናት በእናትህ። ጭራሽ እንዴ ይስተንሳ አስረግዛት ደረሰኝ ቆርጣል? አረ ከውሰደው በቃ እኮ ነው የቀረው። አንዳንድ ነገሮች ያስብላል። ቀልድም ቢመስል የሚጠየቀው ቅጣቱ የሚጣለው ለደሃ ማብላት ሲያስቀጣ ወገን በራሱ ቆንጨራን ያረዱት ምንድነው? የጥብስ ቅጠል ጋጋታ እንድም ከፍሎ ተሰቃየኩ። እሱ ላይ ያለውን ይውላችሁ የጥብስ ቅጠል ይዩት። እንደገና ደግሞ ጥሬዎቹን የጥብስ ቅጠል ይዋቸው። ዛሬማ ጥቅል ጎመን በሚጥሚጣ ነው የበላው። ፍርፍር በዳጣ በሉት። ምግቡ እንዳለ ደረቅ ነው። የገበታውን ስም ፓርክ ብየዋለሁ። ደን የተከበበ በጥብስ ቅጠል የተከበበ ክክ በክትፎ አስለመዳችሁ። እንደሞ ሮዝመሪ መቃም ይጀምራል። በቃ ተሞክሮ የማይታወቅ ቅጠል በመቃም ህይወቱን አበላሹ። 3 ታንከር ውስኪ ቢጠጣ አይሰበርም። የዚህ ምርቃን አይሰበርም። እሺ ግን ምን በደለ? ካሎት ተሞክሮ አንፃር ሀጂ ስለ ትዳር ለወጣቶች ምን ይመክራሉ? እሺ እኔ ካለኝ ተሞክሮ አንፃር ምንድነው የምመክረው? አታግቡ። ለምን ትቃጠላለህ ወንድም? ለምን ጭንቅላት ይነካል? ለምን እንዴ ለትዳር ተነሳሽነት የሚፈጥር ነገር መነሳሳቱ መቸገረ። ተፈጥሮም ሰው ልጅ የተነሳሳ ነው። ለምን ለትዳር ያከባላ ከጠጣ ይነሳሳል ሰው። እሷም ታነሳሳለች። ሰውም በልበል ይልሃል ይመስላል። ትገባበታል። ከገባህ በኋላ ታስጨንቃለች፣ ትይዛለች። እንደዚህ በዚህ በኩል ኑሮ አለ፣ በዚህ በኩል መንግስት አለ። ይሄ ተደማምሮ ቤት ስትገባ ሰዋለች፣ ታበግናለች። ሸበት ሆነ ነው የምትቀረው። አላሁ ሰላም ያለይት ነው የምትለው። ምን ቆስሎብህ ነው አላልከኝም? ምን ሆነው ነው? ሰማንድ ስትል እኔም አንድ ስል መጨረሻ መታች።
መስማት ነው አይደል የምትፈልገው? እነግርሃለሁ። ትመታለች ነው ወንድሜ። በቃ መጨረሻው እሱ ነው ጥጉ እሱ። ይህ የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶም የሰርጉ ታዳሚ የነበሩ 3 እንግዶችን የገደለ ሲሆን በ4 ሌሎች ግለሰቦች ላይ ደግሞ የግድያ ሙከራ አድርጓል። በዛው በሰርጉ ቀን በደስታ ተነሳስቶ በስካር ላይ እያለም የሌላ የአንድ ግለሰብ መኖሪያ ቤትንም አቃጥሏል። በዚህም በሰራው ወንጀል የካፋ ዞን ከፍተኛ ፍርድ ቤት ጥፋተኛ ብሎ በ22 ዓመት እስራት እንዲቀጣ ውሳኔ ተላልፎበታል። እንዴ ምን አይነት ስካር ነው መመርመር ያለበት? ሰውየው እንዳለ ሆኖ የጠጣው ነገር ራሱ መመርመር አለበት። ምን አይነት ደስታ ነው? አንዱ የደስታ ጥግ የጀመርከውን ነገር መጨረስ ነው ሲሉት ባንክ ያለውን ብር አውጥቶ ጠጣበት። እኛም የደስታችን ጥግ መጨራረስ ይመስል በፍርሃትና በስጋት ተሸብበን ጦር እንማዘዘዋለን፣ ቃታ እንሳሳበዋለን፣ ለነገ ሳንል ቂም ሰባሪ ቃላትን እንሰናዘረዋለን። የደስታችን ጥግ ሁሉ ምቀኝነት፣ እንቅልፍ ሳይኖር የሰው ህልምን መቀማት፣ ሲመች መጣል፣ ሳይመች ማጣጣል። አንዱ ለአንተ ትልቁ የደስታ ጥግ ምንድነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ካንተ በኋላ ያሉ ሰዎች ተመለሱ ሲባላል። አስቸጋሪ ነው። ሕፃናቱ እናቴ የሰሙትን ግጥም ይዘው ሌላኛው አካል ጋር ሄደውላል። ከድሩ ዳኛ ሻምበል ጀርባ የሚገኘው የወረዳው አስተዳዳሪ ቤት ጋር ሄደው እዛ ማዶ አንድ ጄሪካን እዚህ ማዶ አንድ ጄሪካን እንደናፈቀን ቀረን ከአሜሪካን አሉት። ምን ያርጉ? የሰጣቸውና ይዘውልህ ሄዱት። ከየትም አላመጡም እኮ። ምንድነው የሰጠናቸው? እሱ ነው ይዘውት የመጡት። አንዱ ወዳጁ ነጭ በነጭ ለብሶ ጋውን ደርቦ ሲያየው ዛሬ የከብት ሐኪም መስላል ሲለው ባለጋውኑስ ምን ነው አሞሃል? ሳልፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጪ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጪ ሰው በእናንተ ታሪክ የማይማረው ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውን ነገር እሸጣለሁ። ቅዱስ የገሳማ ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስም ይሰጣል፣ ዶክመንቴሽን ይሰራል። እሱ ነው የሚሰራው። እንግዲህ ተለያይተዋል አልተለያዩም የሚል እየተባለ ነው በሶሻል ሚዲያዎች ላይ። እንግዲህ እነሱ ነው የሚያውቁት። በዛ መሀል የሰጠችው መልስ ነው ተብሎ ነው ይሄ። ያው ቢለያዩም አብረው ቢሆኑም ጉዳዩ የነሱ ይመስለኛል። ያው ግን ሶሻል ሚዲያ ላይ ስለወጡ ነው ሰው የሚጠይቀው። የሚወዳቸውም ሰው አለ። ያን የመሰለ ትዳር እንዴት ይላል፣ ይጨነቃል፣ ያስባል። እዛ ይመስለኛል። መሰረት ረዋን በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው ዲሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰውም አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር ውስጥ ገብተው
ኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ ይሄ ግን ትንሽ ፐርሰንት ነው። እውነቱን ለመናገር በጣም 1 ወይ 10%፣ 90% ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው፣ 50% ፍርድ ቤት ነው የምታየው፣ 50% ሚዲያ ላይ ሲጣላ ነው የምታየው አለ። ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ። ገባክ? እሱ ነው ኮምፕሊስ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። አዎ እንግዲህ ሀቢባ የምትባለው እንግዲህ መንሱሩን በዚህ መልኩ እሷን ብትይዝ ብታገባውን ብላ መጀመሪያ ነገሩን ጀመረች። ጋሼ መንሱር አባሳክሶ ደግሞ በጀርባ ሄደው ሙከራ ማድረግ። ከዛ ምን ተፈጠረ? እኔ ሀቡ ረዋንን በጣም ነው የምወዳት፣ ሰምቻለሁ። ለመንሱር ልድሪያስ ነው ተብያለሁ። እንጋደላለን ወላ ተሽለ ተገኝና ተሽሎ የተገኘ ይወስዳታል። አታስብ። ተሽለ ተገኝ ከዛ አነጻጽራ የመረጠችውን ታገባለች። ችግር የለም። እናንተ ሲቪያችሁን አስገቡ፣ እኔ ጋር ሲቪያችሁን አስገቡ። ከዛ እኔ ወደ ረዋን አፕላይ አደርጋለሁ። ከዛ ረዋን ሲቪያችሁን ታነባለች። ባክግራውንዳችሁን ምን አለው ምን የለውም ማን ነው ምንድነው የሚለውን አይታ የተመቻትን ትመርጣለች። ስልክ ቁጥሩን ላከልኝ። ይቺ ልጅ የእናንተ ልጅ ነች፣ በፈለከው መንገድ ጨርስልኝ፣ የፈለከውን አረጋለሁ። ሀቢባ የሰጠዋትን የቤት ስራ ተበላሸብኝ። ሚስጥር ጠባቂና ገንዘብ ወዳጅ የስራ ሰው መሆንክን አውቃለሁ፣ ፍጠን አለኝ። ከዛ መልስ መለስኩለት። ገንዘብ ወዳጅ መሆኔን የነገረክ ሰው አማራ መሆኔንና ከአማራ አማራን ከታሪካዊ ጠላቱ ጋር እንደማላጋባ አልነገሩህም። አንተ እውር የሳዲያን የሐመሩን መኪና ብር ክፈልላት ምናምን ብዬ መልስ መለስኩለት እልሻለሁ። ከዛ በቃ ሆዴን ቆረጠኝ። ገንዘቡን ልቀበለው ምን አድርግ በቃ ግራ ገባኝ። ባይዘው ይሄውልሽ ይሄ ቁጥሩ ነው። ስክሪንሻት ማድረግ የምትፈልጉ ሰዎች ስክሪንሻት አድርጉ እና ይሄ ጉዳይ ሆዴን አመሰኝ። በጣም እኮ ነው የሚገርመው። እንግዲህ እሷ እንደዛ አለችው፣ እሱ እውነት መሰለው፣ ሄደ በሌላ ሰው ለማናገር ሞከረ። እነሱ ያቺ የጻፋትን ነገር ያዙና መጡና ወደ ዘር ሄደ። እንግዲህ ነገሩ ማለት ነው። በቃ ይገርመኛል መነሻውና መድረሻው። ራሳችን እስቲ እንታዘቡ። ስምሽ ታውቂያለሽ፣ ስምሽን ማን እንዳነሳ ታውቂያለሽ። ስለዚህ እነሱ የሚፈልጉት አጀንዳ መቀየር ነው። ማንንም ሰው እንዳትሰሚ፣ አርፈሽ ስራሽን ብቻ ስሪ። የሚደርስብሽ ሰው ደግሞ ካለ ሁሉም ሰው ከጎንሽ ነው ያለው። አትፍሪ፣ አታልቅሺ፣ ስራሽን ስሪ። እሺ ወንድሜ፣ ግን እኮ ያው በተንኮል በክፋት አስበው አይደለም። ሀቡዬ በጣም ነው የምወዳት፣ በጣም ነው የምትወደኝ። እሷም እንደዚህ እንደ ቀልድ ነው ያወራችሁ እንጂ እንደዚህ ይጋነናል ብላ አላስበው አይደለም። እርግጠኛ ነኝ። እና ብትግባቡ ብትወዳዱ ማለት እናንተን ያስተዋወቀችው ይኸውልሽ ሀቡዬ ነች። ይኸውልሽ እሷ ይኸውልሽ ሀቢባ በተንኮል አስባ ላይሆን ይችላል። ሀቢባ በተንኮል አስባ ላይሆን ይችላል። ነገር ግን ከዛ በኋላ ግን ለኔ መንሱር ነው የጻፈልኝ። ልኬልሻለሁ፣ አይተሽዋል። መንሱር ነው የጻፈልኝ። ለኔ ደግሞ ያው ስክሪንሻት እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አርጋችሁ ውጡ። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። በሚቀጥለው ሳምንት እንገናኛለን። መልካም ጊዜ። ባይ ባይ።